ነው በጣም በቃ በሰው እየተከዳውበት ያለ ባህሪ ነው። ምን ላድርገው? እሺ እኔ ማንን ነው የሚረዳኝ? ማን ነው እኔ? ብሩክን ከሀይሚ ውጪ ማንም ሊረዳውም ማንም አብሮት ሊኖር አይችልም። ዛሬ ሃይማኖት ታደሰ ወደ ቤቷ እንድትመጣ ወደ ቤቷ እንድትመጣ በቃ ሞጋወት በኢየሱስ ስም ልበል። አሁን ቅዱስ ለማንኛውም ዛሬ ትመጣለች ይመስለኛል። እንግዲህ ፖስተር ላይ የተለጠፈ አይቻለሁ። እንግዲህ እንዴት ነው አንድ ሰው መሰላል አድርጎ ሲሻገር ይገባል። ከዛ መጨረሻ ላይ ግን መሻገሪያውን አድርጎ ይሻገራል እና የሆነ ደስተኛ ነገር ምናምን ሆና ነው የፖስተችው። ትናንትና ነው ምናምን ነገር ብቻ ዛሬ ትመጣለች ብዬ ተስፋ አድርጋለሁ። እንግዲህ ለማንኛውም እስኪ የምንጠብቀው ይሆናል። እንደ ድሮ እኮ በቃ ስራ ቢዚ ሆን በቃ የሆነ እውነታዎቹ ምናምን እያጣን ነው ማለት ነው እምላችሁ ያኔ ቶሎ አንመጣም እንደ በፊቱ ማለት ነው። ስራ በዛ፣ ለዛ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሃይማኖት ታደሰ ትመጣልናለች ብለን ተስፋ እናደርጋለን። ቤቷ ትገባለች ብለን ተስፋ እናደርጋለን። ክርስቲያን ተስፋ አይቆርጥም። ተስፋ አድርጉ ቤተሰብ። ሀይሚን እንደምንም ቤት ማስገባት አለብን። አረረም መረረም ቤት ማስገባት አለብን። ለምን መሰላችሁ? ካሁን በኋላ ማለት ነው አብሰላት መመላለሱ አይቀርም። ጭራሽ ባስ ብላ ደግሞ ልክ አንድ ቀን ሲመሽ ማታ መጥታ አደርኩ ብላ ከዛ ደግሞ ሌላ ታሪክ ነው የምትፈጥርብን። አንዳንዶቻችሁ ደግሞ አንደኛው የእንጀራ ልጃችን ሳናሳድገው ሌላኛውን ልንመጣ ነው፣ የክርስትና እናትና አባት ወይ ለመሆን ተዘጋጁ እያላችሁ ነው ማለት ነው። እናንተ ብሩክን እንደምንድን ነው የምታዩት? ጾም እኮ ነው ጊዜው ጾም ነው። እሱን እንኳን ተውትና፣ ለማንኛውም የመጀመሪያም እርጉዝ የተባለው ልጅ የእሱ ልጅ አይደለም። ለማንኛውም ግን ማለት ነው አንዳንዶቻችሁ እንዴት ነው እንደዚህ ዝርዝር ቅንዝርዝር ያደረጋችሁ? ምክንያቱም ለምን መሰላችሁ? በቃ የሆነ ከውስጣችሁ ፈንቅሎን የወጣው የብሩክ መናገር በቃ መናገር ስለማይችል እስከዛ ድረስ በቃ ስላልተናገረ ዝም ያለ ሰው ሁሌም ዝም ይላል ማለት እኮ አለው። እናንተ እናቱ ሳይቀር እንደዛ እንዴት ሆና እንዳሳደገችው የሚያውቀው እሱ ነው። እንዴት ሆና ምን ስትሏት ነበር የእሱን እናት? አስቡት እንግዲህ እሷ ዩቲዩብ ላይ አይደለች ምን አይደለች፣ ዩቲዩባቸውን አታይ ሙሼ ማለት ነው። ምን ስትሉ ነበር እንደዛ? ዛሬ እንዴት ይናገረናል እሱ? እንዴት እንዲህ ይለናል? እኔ መናገሩን ደግፌው አይደለም ቤተሰብ፣ ለአንዳንዶቻችሁ ግን እናንተ እንደዚህ ሲናገራችሁ ስም አልጠራም ምን አላለም። የሀይሚ ደጋፊ የሀይሚ እህቶች ነን ብላችሁ አትጉዷት ያለው ደግሞ ኮመንት ስር እየሰደቡት ስለነበረ ነው። የሰደቡትን ነው ያለው። ፈስ ያለበት ዝላይ አይችልም። ገስት ላይ ቁጭ ብለው ስለሱ ሲሳደቡ የቆዩት ምናምን ብዙ አሉ። ብዙ ይሄ ነው የማይበትል የሚችሉ ሰዎች ብዙ ሰዎች ናቸው። በዛ ልክ የእሱን እናት ጀጅ እያደረጉ ሲሳደቡ የነበሩት አለ እንዴ። እሷ ስታሳድገው በስነ ስርዓት ታሳድገው ስንት ዓመት ሙሉ ይኸው ሚዲያው ላይ ሲኖር ምንም አይነት ስህተት ሰርቶ አያውቅም። በዚህ በሁለት ጊዜ ስህተት ግን ሁሉ ጉርዶ አስፈላጊ አይደለም። እናቱን እንደፈለጋችሁ ቅርጥፍ አድርጋችኋል እንዴ ተሳደባችሁ። ቢሰድባችሁ ራሱ ምን ችግር አለው? ልጃቸው አይደል እንዴ? ምንም ችግር የለውም። ሲቃጥል ደግሞ እሱ ኮመንት ስር ስለጻፉለት ነው እንጂ ባይጽፉለት ኖሮ እኮ እሱ አይመልስም ነበረ። ኮመንት ስር ስለጻፉለት ነው። ሌላ ምንም ብዙዎቻችሁ አትመልስ አታውራ ምናምን ትሉትን ነበር። ማውራት ፈልጎም አይደለም ሲጀመር፣ እሱ ብቻውን ስለነበረ ለመዝናናት ይሆን ያለ አይደለ፣ ራሱን ሪፍሬሽ ለማድረግ ነው የመጣው። ገባችሁ አይደለ? ሀይሜ ስለሌለች ብዙዎቻችሁ እንደውም ሀይሜ ብትኖር ምን ታደርግልሃለች፣ ሀይሜ አብረህ አትተኛም ምናምን ብላችሁት ነበረ። እንዴ የሰው ልጅ እኮ አብሮ እስካለ ድረስ ግዴታ መተኛት ላይ ብቻ አይደለም እኮ መገናኘት ያለበት። እነሱ አሁን ቴሌቪዥን ያሉ ታች ብዙ ነገር ማድረግ ይችላሉ። እንደምታዩት ቤቱ ሰፊ ነው፣ ብዙ ነገር መሆን ይቻላል። ግን እኔ ደግሞ ግራ የገባኝ ነገር ምን እንደሆነ ታውቃላችሁ? እንዴት የወንድ ጓደኞቹ የሉም? ሀይሚ ሳትኖር ስትቀር የወንድ ጓደኞቹ ለምን የሉም የሚለው ጥያቄ አድሮብኛል ማለት ነው ቤተሰቦች። እና በጓደኞቻቸው ዙሪያ እኔ ሰው አይኖራቸው ማለት አልችልም። የሰው ልጅ ሰው ያስፈልገዋል። በዚህ ጊዜ በጣም ከባድ ነው ጊዜው፣ ይከብዳል። ሰው ግዴታ ያስፈልጋቸዋል። ሙሽዬ እንኳን ቤት ተቀይሮላት ለምንድን ነው አዲስ ቤት ግቢ ስትባል አልገባም ያለችው? እኔ የለመድኳቸው ቡና አጣጮቼ ጎረቤቶቼ እዚህ ናቸው፣ እዛ ሄጄ ጦጣ መሆን አልፈልግም ብላ እኮ ነው አይደል እንዴ? ምክንያቱም ሌላ ሀገር ስትሄዱ ጦጣ ነው የምትሆኑት። የምሬን ነው የምነግራችሁ። ጎረቤቶቻችሁ አብሯቸው የኖራችሁት እንደ ድሮ አይሆንላችሁም፣ ላይፍ በራሱ ማለት ነው። እና አንዳንድ ጊዜ
ሰው አስፈላጊ ነው፣ ግን ሰው የምትይዙትን ነገር እናንተ የኔ የምትሉትን ሰው ለይታችሁ ማወቅ አለባቸው። አሁን ፍፄና ቤኪ ጠላት ናቸው የምትሉት ነገር እኔ አይታየኝም። እውነት ለመናገር እስካሁን ድረስ ምንም ይሄ ነው ተብሎ እስካልወጣ ድረስ ቤኪም እንደምታዩት ከስር ከስር ቀራጭ ነው። ፍፄም ደግሞ ሀይሚ በፈለገችው ሰዓት ተጠሪያቸው ነው። በእነሱ ይሰራሉ የምትሉ ሰዎች ደግሞ አላችሁ፣ ይስሩ፣ ምንም ችግር የለውም። ግን እነሱ ሌላ ሴት ይዘው ሲመጡ ለምንድን ነው ማለት? እሺ ቤኪ የእንትና የሳምሪ ነው ተብሏል። እንግዲህ እውነት ይሁን አይሆን አይታወቅም። ለምንድን ነው አሁን ይችን አብስላትን ከእንትና ጋር ከፍፄ ጋር መያዣ መጨረሻ እያደረጋችሁ ለምንድን ነው የማትለጣጥፏት? በቃ ልጣጥፉ እንደዛ። አሁን እኮ እነሱ አንዳንዴ ሰው ይዘው ሲመጡ እኔ ሳስበው ማለት ነው፣ አሁን ባለፈው ፍፄ አገባለሁ ምናምን ሲል ነበረ ወይ? አሁን እንደዚህ ይዞ መምጣት ቢፈራስ? ድፍረት እንድትሰጡት አሁን ይችን እንትናን ወስዳችሁ እሱ ላይ ልጥፍ ማድረግ ነበረባችሁ። እናንተ ተሸውዳችኋል፣ አድናቂዎች ማለት ነው እንጂ አሁን እስካሁን ድረስ ብሩኬ ምንም ያጠፋው ጥፋት የለም። በቃ ብሩክ ያጠፋው ጥፋት የለም። መመከር አለብህ፣ ተሳስተሃል፣ እንዴት ተመልካች ትመልሳለህ? ይሄን ያህል ሰብስክራይብ ይዘህ ይሄን ያህል ቤተሰብ ይዘህ። እሱ መመለስ ፈልጎ አጀንዳ ይዞ እኮ አይደለም ለኦዲየንስን መልስ ብሎ የመጣው አይደል እንዴ? ኮመንት ስር የሚባለውን ነገር አላያችሁም? ለእነሱ ነው የመለሰላችሁ፣ ለእነሱ ግን እናንተ ፈስ ያለበት ዝላይ የለ ፈስ ያለበት ዝላይ አይችልም። እናንተ ምን አላችሁ? ቶሎ ብላችሁ እንዴት ሰው ልታጣ ነው ይላታል ነው ያላችሁት። ሰው ልታጣ ሰው ታጣለች አይደለም ጥያቄው። በቃ ማለት እኛ እናስባለን ብላችሁ ቤተሰብ፣ ዘመድ፣ ወገን አታሳጧት፣ ጎረቤት አታሳጧት ነው ያለው። ምክንያቱም ልክ እኮ ነው፣ ግን ምንም እንትን የለውም። ምክንያቱም በቃ የሌለ ስታሽቃብጡ እዛ አሁን የነበረ እዛ ገስት ላይ እንዴ ተገርመዋል። እንትና ለራሱ ተሳድቦ ሲወጣ ማነው ስሙ ያ ልጁ እንዴ? እኔ ምን አገባኝ ስለ ሃይማኖት? ታዲያ ምን ይመለከተኛል? እኔ ወደፊት ማገባት ሚስቴና ልጆቼ ብቻ ናቸው እኔ ጋ ያሉት። ሃይማኖት እኔ ጋ የታለች ነው ያለው። እውነት ነው፣ አይመለከተው። ምን አገባው እሱ? ስለዚህ አንዳንድ ጊዜ ራሳችንን እዛ ማለት ሲጀመር እናንተ በምትወዷት ልክ እናንተ በምታቋት ልክ ሌላው ሰውም ያውቃታል ብላችሁ ማሰብ የለባችሁም። ሀታ እዛ ቲክታክ ላይ የሚጫወቱት ብሩኬና ሃይሚ ምን እንደሆኑ አያውቁም። ያ ወንዱ ልጅ ብቻ ነው ሃይማኖት ምን የብሩኬ ሚስት ናት ያለው። ከዛ እንደዛ ሲል ደግሞ አንገቱን ደፋ። ብሩክ ማለት ያፍራል። ታውቃላችሁ አይደል እንዴ? እሷ እንኳን ስትቀርበው ስትጠጋው አንገቱ ድፍት ያደረግ የለ እንዴ? ብርቃችሁ ነው እንዴ? ምን ሃይሚን ባል ስለተባለ ደብሮት መስሏችሁ ነው አንገቱን እንደዛ ድፍት ሲል አንገቱን ድፍት ታደረገ። ድሮ እንደውም በካሜራ ይደበቅ ነበር። ድሮ እንደውም አሁን ነው። ስለዚህ እሱ በእሷ ስም እንደዛ ስለተባለ እንትን ተብሎ አይደለም፣ ደብሮት አይደለም። ዝም በላለው እንዴ። ቆይ እናንተ ለምንድነው በወሬ የምታምኑት? ለምሳሌ አሁን የዛን ሰዓት ብሩኬ ሚስት ነኝ ሲባል አዎ ለምን አላለ የሚል ሰውም እኮ ነበር። ከታች በጣም እየጻፉ ነበር። ለእናንተ አለ ማውራት ያለበት ለራሷ ነው። በቃ ለራሷ ለህዝብ እኔ ሃይሜን አፈቅራለሁ ብሎ ማውራት አለበት የለበትም? ለህዝብ እኔ ብሩኬን አፈቅራለሁ ብላ ማውራት የለበትም? ሃይማኖት ታደሰ እሷ እኮ ከመጀመሪያውን ተናግራለች። ፍቅር የሚኖር ህይወት ነው ብላለች። የራሷ የግሏ ማንም ሰው የማይገባበት። ግን ደግሞ ያው ሰዎች በመሀል ጣልቃ ሲገቡባት ያው ኑሯቸው ህይወታቸው ካሜራ ላይ ስለሆነ ተደባብቆ መኖር ስለማይቻል ያው አንዳንድ ነገሮች ወደ እናንተ ይመጡላቸዋል። ሲመጡ ደግሞ መፍትሄ ሊኖራቸዋል ብለው ይዘዋቸው ይመጣሉ። አንዳንዴ መፍትሄ ያጣሉ። ስለዚህ አሁን ያሉበት ነገር ይች ውጥንቅጥ እንደምንም ተብሎ ይታለፋል። ከታለፈ በኋላ ግን ያው ደስታ ነው ምን የሚመስለኝ ማለት ነው። ምክንያቱም ፈተና የበዛበት ነገር ሁሌም በደስታ ነው ምላሹ ደስ የሚለው። ስለዚህ ቤተሰቦች ብሩክ ተናገረን፣ ብሩክ ሰደበን ብላችሁ አትንዘርዘሩ። የእሱን እናት 24 ሰዓት ስትረግጡ ስትሰድቡ ምንም ያልመሰላችሁ ዛሬ እሱ ሲናገራችሁ እንደዚህ ሊያብጠለጥላችሁ አይገባም። ጨጓራችሁ ሊላጥ አይገባም። እሱም እናቱን ስትሰድቡበት እንዲህ ነበር የተሰማው። ግን እሱ ለእናንተ ሊሰድብ አጀንዳ ይዞ አልመጣም። ይዞ የመጣው ኮመንት ስር ከቤተሰቦቹ ጋር ሲያወራ አንዳንድ ሰዎች ለሚናገሩት ነገር ነው መልስ የሰጠው እንጂ ለተመልካቾቼ ይሄን ብላችሁኛል ብሎ መልስ አልሰጠም። በዛ ልክ እናንተ ሊያናድዳችሁ አይገባም። ነገም ተነጎዳም ሃይማኖት ታደሰ የብሩክ አለማየሁ ባለቤት ናት። ምንም አታመጡም ምንም ብሏችኋል። በቃ ቅጥል እያላችሁ ታውኛላችሁ ብሏል። ከዚህ ሁሉ ችግር ከዚህ ሁሉ ፈተና አልፈዋለሁ። አልፌው ደግሞ ሃይሚ የኔ ናት ነው ብሏል። የኔ ናት፣ ማንም ጋር አትሄድም፣ ማንም አይወስዳትም።
አንዳንዶቻችሁ ደግሞ ሀይሚን ትለጥፏታላችሁ ከተለያየ ሰው ጋር። ዛሬ ራሱ የለጠፍኩላችሁ ሰው በቃ እናንተ በራሳችሁ ግምት የምትለጥፉት ነገር ነው። እኔ የለጠፍኩት እንጂ እሷ ይዘዋለች ወይ ደግሞ እሷ እያልኩ አይደለም። እንደውንም ያ ልጅ የብሩክ ጓደኛ ነው፣ የብሩክ ጓደኛው ነው። ስለዚህ ከሄደ ከመጣው ሰው ጋር ሁሉ አለጥፏት። ይልቁንስ ማለት ነው አስከብሯት። እናንተ መጀመሪያ ብሩክን አስከብራት ሀይሚን ከምትሉ እናንተ መጀመሪያ አስከብሯት። ገባችሁ አይደለ? ሰው እኛ ነገም ተነጎዳያም አንድነታቸውን ነው የምንፈልገው። አብለሰት በዚህ አጋጣሚ ይሄንን ድራማሽን ብታቆሚ በጣም ነው ደስ የሚለኝ እኔ በበኩሌ። ምክንያቱም በዚህ ጾም ብዙ ነገር የመቃበር የምናምን እያደረጓት ነው ያሉት። ቢቀርብሽ ይሻላል ብዬ አስባለሁ። ምክንያቱም ልትፈትኝ የፈለግሽው ነገር ያው ወይ ሀይሜን ነው ወይ ብሩክን ነው ወይ ደግሞ ብሩክ ጋር ምንም አይነት ፍቅር እንደሌለ ሚዲያው ላይ እንዲታወቅ ይመስለኛል እንጂ በዚህ ልክ እኔ ታፈቅረዋለች ብዬም እሷን ጀጅም አላደርጋትም። ምክንያቱም ብዙ የምታውቅ ሴት ናት። በዚህ ልክ እኔ እንዲህ ትሆናለች ብዬ እኔ አላስብም በፍጹም። ከመጀመሪያውም ስትመጣም ዝም ያለች ነገር ስነች፣ አሁንም ደግሞ ያው ናት። ምንም አዲስ ነገር የለውም እዚህ ጋር እና ይሄ ለካራክተር የተቀበለችው ነገር ነው እንጂ እኔ በፍጹም ብሩክን ታፈቅረዋለች ብዬ አላስብም። ግን ደግሞ ቢሆንም ተንጠራርተሽ ልሳም ማለትሽ እውነት በጣም ከባድ ነው፣ በጣም ማለት ነው ከሚባለው በላይ። ኤንዌይስ ዛሬ እስኪ ሃይማኖት ታደሰ ቤቷ ከገባች እያንዳንዱ ነገር መፍትሄ ይኖራል። ቢያንስ ብሩክ ሊሳም አይገባም፣ እሷ ካለች ማለት ነው። ሀይሚ ከሌለች ግን ያው ምንም አታረጉትም። ያው የተሻለውን ያህል ራሱን ያድናል እንዳያችሁት ማለት ነው። ግን ደግሞ ሞር እሷ ብትኖር የተሻለ ነው። ስለዚህ እስኪ ዛሬ የምናየው ይሆናል። ቤተሰቦች እናመሰግናለን ባይ